የአፍሪካ አየር መንገዶች ማህበር ከኢትዮጵያ አየር መንገድ ጋር በጋራ ያዘጋጀው የመጀመሪያው የአፍሪካ አውሮፕላን ጥገና ኮንፈረንስ ዛሬ ተጠናቋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በአፍሪካ የተሟላ የአውሮፕላን ጥገና ማዕከል ባለመኖሩ የአቪዬሽን ዘርፉን ወደ ኋላ እንዳስቀረው ጠቅሰው ጠንካራና ተወዳዳሪ የሆነ የአፍሪካ አቪዬሽን ስነ ምህዳር መገንባት ምርጫ የሌለው ተግባር ስለመሆኑ አንስተዋል። የአውሮፕላን የሞተሮች የመለዋወጫ እቃዎች መጠገኛ ፋሲሊቲ ማለት ነው። እሱ በአፍሪካ ውስጥ በበቂ ሁኔታ የለም። ይህ ጥረት የአፍሪካ አየር መንገዶች በተፈለገው ፍጥነት እንዳያድጉ ትርፋማ እንዳይሆኑ ከገደቧቸው ምክንያቶች አንዱ ይሄ ነው። የእነዚህ ኮንፈረንሶች ዓላማ አየር መንገዶች የአፍሪካ አየር መንገዶች አንድ ላይ እንዲሰባሰቡ እንደዚሁም የአምራቾች የአውሮፕላን አምራቾችም እንዲመጡ ከአፍሪካ ውጭ ያሉ እና አፍሪካ ውስጥም ያሉ አውሮፕላን የሚጠግኑ ድርጅቶችም እንደዚሁ እንዲሳተፉና ሀሳብ በመቀያየር የአፍሪካ የአውሮፕላን ጥገና አቅምን እንዴት እናሳድግ በሚል ምክክር ለማድረግ ነው ዓላማው። የኢትዮጵያ አየር መንገድ በቴክኖሎጂ በመሰረተ ልማት በሰው ኃይልና በፈጠራ ላይ ባደረገው ተከታታይነት ባለው ኢንቨስትመንት የጥገና ማዕከሉን ሲያሳድግ በውጤቱም ራስን ከመቻል ባሻገር በመላው አፍሪካና በመካከለኛው ምስራቅ ለሚገኙ ደንበኞች አገልግሎት የመስጠት አቅም መፍጠር ስለመቻሉም ተነስቷል። የኢትዮጵያ አየር መንገድ ከአፍሪካ ትልቁ የአውሮፕላን ጥገና ማዕከል አለው። ሁሉንም አውሮፕላኖች በራሱ በመጠገን እንዲህ አይነት አቅም ያለው የኢትዮጵያ አየር መንገድ ብቻ ነው ከአፍሪካ። ይህ ለራሳችን ብቻ ሳይሆን ለሌሎች አየር መንገዶች አፍሪካም ያሉ መካከለኛው ምስራቅ ያሉ አየር መንገዶች አውሮፕላኖቻቸውን እያመጡ እኛ ጋር ያስጠግናሉ። ግን የበለጠ መስራት እንፈልጋለን። የአፍሪካ አየር መንገዶች ለአውሮፕላን ጥገና በቢሊዮን የሚቆጠር ዶላርን ወጪ ሲያደርጉ ይህንን ለመቅረፍ በአህጉሪቱ የሚታየው የአቪዬሽን እድገት ቀጣይነትን የሚወስን ጠንካራ የአውሮፕላን ጥገና አቅምን መገንባት የመጀመሪያው እርምጃ ስለመሆኑም ተመላክቷል። መረጃውን ያደረሰችን ባልደረባችን ቤቴሌ መኳንንት ናት።